ዛሬ ተስተካካይ ጨዋታችን 31ኛ ሳምንት ላይ መጫወት ያለብንን ከውልቭስ ጋር የምናደርገውን ፍልሚያ ዛሬ ማታ ነው የምናደርገው ማለት ነው። ለምንድነው ተስተካካይ ጨዋታ የሆነው የሚለው በዚህ ቪዲዮ መጨረሻ ላይ አስረዳሃለሁ። ከዛ በፊት ግን የብሬንትፎርዱን ፈተና ለሲቲ መልእክት መላክ የቻልንበትን ፈተና ወድቀናል። ያው እኛ ጥሩ አለመሆናችን እንዳለ ሆኖ ለብሬንትፎርድ ክሬዲት መስጠት አለብን። የዛን ቀን አርሰናልን የገጠምነው ከባርለ እንዳለ አርሰናል ሌሎች ቡድኖችን ዋጋ የሚያስከፍለው በሴት ፒስ ብቻ አይደለም። ባይዘይ ሴት ፒስ አለ፣ ከዛ ኤሪያል ዱል አለ፣ ከዛ ሰከንድ ቦል አለ። በሶስቱም ብሬንትፎርድ ምርጥ ሆኖ ነው የመጣው። የኛ ቻንስ ክሬሽናችን ደግሞ ጥሩ አልነበረም። 0.61 ኤክስጂ ነው ክሬት ያደረግነው። ስለዛ የፕሪሚየር ሊግ ቡድን ነውና ውልቭዝንም አንናቀውና ትልቅ ፈተና አለብን ብለን እንገምታለን። ምክንያቱም 7 ነጥብ እናደርገዋለን። ከዛላ ዊኬንድ ላይም እኛ ከቶተንሃም ማን ሲቲ ከኒውካስል ይጫወታል። ካሁን በኋላ ሲቲ ተስተካካይ ጨዋታውን እስኪጫወት ድረስ በ7 ነጥብ አድርገን የመቀጠል እድል አለን። ጫና እናደርግበታለን ማለት ላይቭ ስትሪም እናደርጋለን። ዛሬ ማታ የምናደርገውን ጨዋታ ላይቭ ስትሪም እናደርጋለን። ከች በሉ የሚቋጥረውም ትቋጥራለህ ነው የምልህ። ተስተካካይ ጨዋታ የሆነበት ምክንያት 31ኛ ሳምንት እሁድ ቀን ከሲቲ ጋር ካራባው ካፕ አለብን። ስለዛ ይሄ ጨዋታ ወደዚህ መጣል ለኛ ማለት ለሲቲዎችም ግን ወደዚህ መምጣት አልቻለው። ሲቲ ክሪስታል ፓላስ ነው 31ኛ ሳምንት የሚገጥመው። ክሪስታል ፓላስ ደግሞ ሐሙስ ኮንፈረንስ ሊግ አለበት። ስለዛ የሲቲ ጨዋታ ከ31ኛ ሳምንት በኋላ ነው የተገፋው። የኛ ደግሞ ወደዚህ መጣልን። ስለዛ ለኛ አሪፍ አድቫንቴጅ ነው። ያው 7 ነጥብ እጃችን ላይ መግባቱ ነው እንጂ ያው ተስተካካይ ጨዋታ አላቸው። ግን እጃችን ላይ ገብቶ 7 ነጥብ የሆነ ሰዓት ላይ ከኛ በፊት እነሱ ቀድሞ ከጣሉ ትልቅ አድቫንቴጅ ማለት። ስለዛ ጫናውን የማድረግ እድል አሁንም እጃችን ላይ ያለ። ውልቭስ ላይ ፈርስት ሃፍ 1 ጎል ሚኒመም ወይ 2 ጎል አግብተን ሰከንድ ሃፍ እንገለዋለን ጨዋታው ማለት። አርቴታ በጣም 2 10 ቁጥር ይዘህ ብትገባ ደስ ይለኛል። ኤዜና ሌላ አንድ 10 ቁጥር ወይ ሳካ ወይ ኦዲጋርድ ተረዳኝ አይደለ? ያስፈልገናል። በተለይ ፈርስት ሃፍ እነሱ ስግጥ ብለው ሊከላከሉ የሚገባው ማስከፈት አለብን። we are the gunners። ላይቭ እንገናኝ። የቋጠሮ ቀን ይላል። በካራቦ ካፕ ፍጻሜ ምክንያት እንግዲህ በ31ኛው ሳምንት መካሄድ የነበረበት ጨዋታ ዛሬ ምሽት 5 ሰዓት ላይ ውልቭስ ከአርሰናል ይካሄዳል ማለት ነው። እናም ላለመውረድ ነው የሚጫወት ለማለት ቢከብድን ወርዷል ብለን ብናስብ ነገሩ እግር ኳስ ተስፋ አይቆረጥበትም። ውልቭስ ጠንከር ብለ 6-7 ተከታታይ ጨዋታዎችን ካሸነፍ ከምናን ከፍ ብለ ቁጭ ተላለ እና መስሚያን ጥጥ አድርገ ባለፈው እንግዲህ በሜዳው ሂደ እንኳን ጎል ሊያስቆጥርብህ አልቻለም። ዛሬ ሜዳ ላይ መጥቶ ጭራሽ ጎል እንደማያገባ አንተ እምነቱ አለን ማለት ነው። ውልቭስ ወደፊት ይመቻች። አርሰናል ዛሬ ምሽት ባልተለመደ ሁኔታ በብቸኝነት የሊጉን መርሃ ግብር ወደ ሞሊኒዮ አምርቶ ከወልቭስ ጋር ያደርጋል። ግን ለምን የሚለው የብዙሃኑ ጥያቄ ይመስላል። ዓለም ሁሉ አይኑን ለተናፋቂው የአውሮፓ ቻምፒየንስ ሊግ ምሽቶች ሲለግስ የአርሰናል ደጋፊዎችና ፔፕ ጓርዲዮላ ትኩረት ግን መድፈኞች ከወልቭስ የሚያደርጉት ጨዋታ ላይ ያርፋል። አስቀድሞ በወጣለት መርሃ ግብር ይህ ጨዋታ መደረግ የነበረበት በዕለተ ቅዳሜ መጋቢት 21 ቢሆንም አርሰናል በካራቦ ዋንጫ የፍጻሜ ጨዋታ ከማንቸስተር ሲቲ ጋር ስላለበት ቀደም ብሎ በዛሬው ዕለት እንዲደረግ ተወስኗል። ታዲያ ማንቸስተር ሲቲስ ለምን አይጫወትም ብላችሁ መጠየቃችሁ እንደማይቀር እገምታለሁ። በተመሳሳይ በፈረንጆቹ መጋቢት 21 ማንቸስተር ሲቲ ከክሪስታል ፓላስ የሚያደርጉት ጨዋታ ለሌላ ጊዜ እንዲተላለፍ ተደርጓል። ልክ እንደ አርሰናል ሁሉ ማንቸስተር ሲቲም በዚህ ሳምንት የማይጫወተው ክሪስታል ፓላስ በአውሮፓ ኮንፈረንስ ሊግ የጥሎ ማለፍ ፍልሚያ ከነገ በስቲያ ሐሙስ ስለሚጠብቀው ነው። ለጊዜው ማንቸስተር ሲቲና ክሪስታል ፓላስ የሚጫወቱበት ቀን ይፋ አልተደረገም። ሚኬል አርቴታ ከዛሬው ጨዋታ በፊት በሰጠው መግለጫ እስካሁን የገጠሟቸውን ፈተናዎች በራስ መተማመን እንደተወጡ ገልጾ ማርቲን ኦዴጋርድና ካይ ሃቨርትስ ለሰሜን ለንደን ደርቢ ጨዋታ ይደርሳሉ፣ ዛሬ ደግሞ ካላፊዮሪና ዋይት የጨዋታው አካል ይሆናሉ ብሏል። አርሰናል ጨዋታውን ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 7 ማሳደግ ይችላል። በመድፈኞቹ ቤት የሚሰሙ ዜናዎች ሁሉ ለደጋፊው ጆሮ እንደ ቆንጆ ዜማ እየሆኑ ይመስላል። ቡካዮ ሳካ በክለቡ የሚያቆየውን የ5 ዓመት ኮንትራት ሲፈራረም የሪካርዶ ካላፊዮሪና ቤን ዋይት ከጉዳት አገግመው ወደ ሜዳ መመለስ ሌላኛው መልካም ዜና ነው። የምሽቱን የአርሰናል ጨዋታ ውጤት ግምታችሁን አስቀምጡልኝ። ላይክ፣ ኮፒ ሊንክ፣ ኮሜንት ማድረጋችሁን እንዳረሱ ይመቻችሁ። ዛሬ በሮም ምሽት አርሰናል ከወልቨርሃምፕተን ወንደረርስ ጋር በሞኔክስ ስቴዲየም የሚያደርጉት ወሳኙን ጨዋታ ነው። አርሰናል ብቻ ዛሬ ጨዋታውን ያደርጋል። አርሰናል መሪነቱን አጠናክሮ ለመቀጠል
ወልቭስን መርታት ግድ ይለዋል። አርሰናል ከወልቭስ አርሰናል የዛሬው ጨዋታ አሸንፎ ቅዳሜና እሁድን በደስታ መጠበቅ ግድ ይለዋል። አርሰናላውያን ሌላ እድል ተመቻችቶላቸዋል። አሸነፍ ማሸነፍ ማሸነፍ የኛ መለያ ነው። ከዚህ በኋላ ይቅናን። መልካም እድል። ኮፒ ሊንክ ሼር አድርጉ። ኢትስ ቋጠሮ ዴይ ጋይስ ተመልሰናል ማለት ነው። ዛሬ አርሱዬ ከወልቭስ አዌ ትጫወታለች። አዲሱ የአቋማ መሪ እኔ ነኝ ማለት ነው። አቡዬ ለጊዜው ጾም ላይ ስለሆነች ያው ይከብዳታል። እኛ እንቋጥራለን አዲሱ ማለት ነው። እና ዛሬ አዲስ አይነት ቋጠሮ እናመጣለን። ሰንሰለታማ ቋጠሮ ማለት ነው። ሰንሰለታማ ገባችሁ? እንደዚህ መጥቶ እንዲህ የሚቆለፍ ማለት ነው። በጣም ከባድ ቋጥሮ ያስፈልገናል። ዛሬ እየተቃረብን ነው ጋይስ። እቺ ቋጥሮ በተለይ ከተሳካች ሁሉ ነገር ወደኛ መሄድ የሚመስለኝ። ወልቭስ ዛሬ አንቺ ነሽ ተረኛ፣ ስለዚህ የሆነ ነገር ትሰሪያለሽ ማለት ነው። እንጠብቃለን ከወልቭስ። ባለፈው በኦንጎል ብቻ ነበረው ያላሸነፈው እንደምታስታውሱት። አሁን ግን እንደዛ የለም። በሰንሰለታማ ቋጥሮ ታግዞ አዲሱ ቋጥሮ ስታይል ነው ይሄ እና ወልቭስ ያሸንፋል ማለት ነው። ምን ይመስላችኋል ጋይስ? ቋጠሮ እንዳይለየን እንዳትዘናጉ ለማለት ነው። ከሞን ወልቭስ ይመቻችሁ። የመሃል ሜዳው ኳስ አቀጣጣይ ዚዙ እንዲህ ሲል ስለ ክለባችን አርሰናል ተናግሯል። በዚህ ዓመት ወጥ አቋም ከሚያሳዩ ክለቦች አንዱ አርሰናል ነው። ኢንተር ሚላንን እና ባየር ሙኒክን ያሸነፈበትን መንገድ አይቼዋለሁ። እጅግ አስገራሚ ነው። በዚሁ የሚቀጥሉ ከሆነ የሻምፒዮንስ ሊጉ አሸናፊ ይሆናሉ ሲል ተናግሯል ማለት ነው። ዚዙ በዚዙ ሐሳብ ምን ሐሳባላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። መልካም ቀን። ድሮ ጀማው ተጫዋች ማለት ነው በአርሰናል ቤት ለማቆየት የነበረው ፍዳ የነበረው መከራ አቤት ይውላችሁ። እኔ ማለት ነው የራሳችን ተጫዋች ሆኖ አዲስ የ2 ዓመትና የ3 ዓመት ኮንትራት ረጅም ራሱ አናስፈርም ነበር። ሲፈርም እንደ አዲስ ተጫዋች ነበር እኮ እኔ እኮ መደሰተው በቃ ወይ ነበር እንደ አዲስ ማለት ነው። አሁን ላይ ግን ምንም በቃ ብርቅ እየሆነብኝ አይደለም። አስቡት የክለባችን ስታር ቦይን ማለት ነው በቃ ቀለል ባለ ሁኔታ አንድሪያስ ቤርታ ስራውን ሰርቶ ጎን ላይ ደግሞ አርቴታ ብሎት ልጁን ማለት ነው ገብቷል አሳምነው ጨርሰው አዲስ ኮንትራት ሰጡት። ተፈራረመ። ኮንግራ በቃ ማለት አሁን ላይ የክለባችን ክላስ ምን ያህል ከፍ እንዳለ ማሳየው ማለት ነው። ኮከብ ተጫዋቾቻችንን በነፃነት አሳምነናቸው ፕሮጀክታችንን አይተወደው እዛው እየፈረሙ እየቀጠሉ ይገኛል። ታዲያ ከዚህ በላይ እድገት ከዚህ በላይ የሚያስደስት ነገር ምን አለ? የምሬን እኮ ነው ማለት እኔ በቃ ያለፉትን እነዛ ጊዜያት ስቃዮችን ስለማይ እኮ ነው በእና ደረሱ ስንል ተጫዋቾቻችን ሲበሉብን ስላየው አሁን ግን ይሄ ምቾት ሳይሆን ይመቻል። ለማንኛውም ስታርቦያችን አዲስ ኮንትራት ፈርማለች። ኮንግራጀማው ስታርቦይ እስቲ በሰባ ቁጥር አድምቁ። ግድ የላችሁ እንግዲህ ይመቻችሁ። ያው ማሸነፍ የሚጠበቅብን ጨዋታ 9 ጨዋታ ብቻ ነው። ፕሪሚየር ሊጉን ኦፊሻሊ ለማረጋገጥ 9 ጨዋታ ማክሲመም ማለት የሚጠበቅብን። ከዛ በፊት ግን አካውንቱን የሆነ ነገር በደንብ ሼር ኮፒ ሊንክ አድርጉት። ቪዲዮውን በደንብ ሼር ኮፒ ሊንክ እያደረጋችሁ እንጂ ቤተሰቦች ምን ሆናችሁ ነው? በደንብ ሼር ኮፒ ሊንክ አድርጉት እና ይሄ ቪዲዮ እስኪ ትተኮስ እና አርሲዎች ከቀሩን ጨዋታዎች ያው ጋራንት ለመሆን 9 ጨዋታ ነው ማሸነፍ የሚጠበቅብን። ከነዛ 9 ጨዋታዎች ሀብለን እንግዲህ ከወልቭስ ጋር ምን ጀምረው ማለት ነው ማክሲመሙ 9 ጨዋታ ተከታዮቻችን በጣሉ ቁጥር እኛ ማሸነፍ የሚጠበቅብን ጨዋታዎች በጣም ጥቂት እየሆኑ ይሄዳሉ ማለት ነው። ስለዚህ ወሳኝ ጨዋታ ነው ከወልቭስ ጋር ከሜዳችን ውጭ የምናደርገው ጨዋታ። ፕላስ ደግሞ በቀደማቸው ወተናል ከብሬንትፎርድ ጋር። ስለዚህ ከዛም ባውንስ ባክ ለማድረግ ለሜንታሊቲያችን ለቡድናችን ሜንታሊቲ ይህን ጨዋታ ማሸነፍ ይኖርብናል ብዬ አስባለሁ። አርቴታም እንግዲህ ከጨዋታው በፊት እንደነገረን ጥሩ ነገሮች ነግሮናል። ካላፊዮሪም ያን ያህል እንዳልተጎዳ፣ ቤን ዋይትም ያን ያህል እንዳልተጎዳ እና ከሀቨርስ ደግሞ ቀጣይ ሊመለስ እንደሚችል ምናምን ስለነገረን በጣም በቃ ደሳስ የሚል ነገር ነው ያሉ ብቻ አርሲዎች እና ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ገምታችሁ ኮሜንት ንገሩኝ። ይህን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ ይደረግ። ቤተሰቦች ይመቻችሁ። ዛሬ እንግዲህ ክለባችን አርሰናል ከወልቭስ ጋር ማታ 5 ሰዓት ላይ ጨዋታ የሚያደርገው ያው ጨዋታው ማስተካከያ ጨዋታ ነው። ነገር ግን ስታዩት የሁሉም ክለቦች የተጫወቱት ሁሉም ክለቦች 4 ጨዋታ ነው የተጫወቱት። አርሰናል ብቻ ነው ዛሬ 25ኛውን የሚጫወተው። ይሄ ለምን ሆነ ብላችሁ ጥያቄ ከፈጠረባችሁ መልሱን ልንገራችሁ። አርሰናል ይሄንን ጨዋታ ያደርገ ነበር ቅዳሜ ማርች 1 ነበር። ነገር ግን ቅዳሜ ማርች 1 በዛ ቀን ላይ ከማንቸስተር ሲቲ ጋር በካራባኦ ካፕ ፋይናል ይጫወታል። ስለዚህ ያንን ጨዋታ ነው ወደዚህ ተስቦለት እንደማስተካከያ የሚጫወተው። የሲቲ ጨዋታ ካላችሁ ሲቲም እንግዲህ በዛ ቀን ላይ ከክሪስታል ፓላስ ጋር ይጫወታል። በዚህ ሳምንት መጫወት የማይችለው ምክንያቱ ደግሞ ክሪስታል ፓላስ በኮንፈረንስ ሊግ ኖክአውት ፕሌይኦፍ
ላይ ይጫወታል ሐሙስ ማለት ነው። ቀጣይ ሳምንት መልሱ ይጫወታል። ለዛ አርሰናል ከወልቭስ ጋር ዛሬ የሚጫወተው። ከዛ በተጨማሪ ደግሞ ሃቨርትዝ ተጎድቶ ነበር ያው እንደምታውቁት እና ሳምንታት ይቆያል እየተባለ ነበር። ነገር ግን ከቶተንሃም ጋር ለሚደረገው ለኖርዝ ለንደን ደርቢ ይደርሳል ተብሏል። ከዛ በተጨማሪ ደግሞ የሻምፒየንስ ሊግ ሌሎች 4 ጨዋታዎች ይኖራሉ። 8 ክለቦች ዛሬ ይጫወታሉ። ካራባኦ ከኒውካስትል፣ ኦሎምፒያኮስ ከሊቨርኩሰን፣ ክለብ ብሩጅ ከአትሌቲኮ ማድሪድ፣ ቦዶ ግሊምት ደግሞ ከኢንተር ሚላን ጋር የሚጫወቱ ይሆናል። እነዚህ ጨዋታዎች የኒውካስትል 2:45 ሌሎቹ ደግሞ 5 ሰዓት ይሆናል። ስለዚህ አርሰናልም እንዳልኳችሁ ከወልቭስ ጋር በወልቭስ ሜዳ ይጫወታሉ። እነዚህ ጨዋታዎች ስለ ስንት የሚያልቁ ይመስላችኋል? ሌሎቹንም ግምታችሁን አስቀምጡ። ነገር ግን ዋነኝነት አርሰናል ይሄንን ጨዋታ ስንት ለስንት ያሸንፋል ብላችሁ ታስባላችሁ? እሺ አርሰናል ቤተሰብ ቡካዮ ሳካ አዲስ ኮንትራት መፈረሙን ሰምታችኋል ብዬ ገምታለሁ እና ማርቲን ኦዲጋርድ ደግሞ ክረምት ላይ ከክለቡ መልቀቅ ይፈልጋል የሚባለውን የሰማችሁትን መረጃ አለ። ስለ ሁለቱም ሀሳቤን ሰጥበታለሁ። ከዛ በፊት ግን አካውንቴ በጣም እያስቸገረኝ ነው። ብዙ ሰውም ኮሜንት ላይ ሰርች እያደረኩኝ ነው ማይ ይለኛል። እናንተ ባትኖሩ ኖሮ ሞቶ ነበር አካውንቴ። ገብታችሁ ኮፒ ሊንክ አድርጉልኝ። ይመቻችሁ። ስለ ቡካዮ ሳካ ስንመጣ ማለት ነው አዲስ ኮንትራት የ5 ዓመት ኮንትራት ከክለቡ ጋር እንደሚሞት ፕራይም አመቱን ለክለቡ እንደሚሰጥ እስከ 29 ዓመቱ ድረስ ካሁን በኋላ እኛ ጋር እንቆየው ማለት ነው ካልሸጥ ነው በስተቀር። ይሄ ደግሞ ምርጥ ዜና ነው። ቅር የሚላችሁ ቡካዮ ሳካ ሰልፊሽ ሆነ ዘንድሮና አቋም ይዋዥቃል። ፎርም ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት። ተረዳኛ አይደለ? ፐርማነንትሊ ወርልድ ክላስ የሆነ ተጫዋች ነው። 10 ቁጥር ላይ ደግሞ አምጥቶት ደግሞ የሚገራርም ስራ መስራት እንደሚችል ደግሞ እመኑኝ ነው የምላችሁ። ስለ ማርቲን ኦዲጋርድ ደግሞ ስመጣ ማለት ነው አንደኛ ወሬው ውሸት ነው። ወደ ሌላ ክለብ ወደ ማንቸስተር ዩናይትድ መሄድ ይፈልጋል ምናምን ውሸት ነው አንደኛ። ሁለተኛ ነገር ደግሞ አምበል በመሆኑ ነው እንጂ እኔ ከኦዲጋርድ ጋር ችግር ያለብኝ ኦዲጋርድ ስኳዳችን ውስጥ እንዲቆይ እፈልጋለሁ፣ ሜዳ ላይም እንዲገባ እፈልጋለሁ። ምክንያቱም ኦዲጋርድ የሚሰራውን ስራ ማንም ሰው ዓለም ላይ ሲሰራ ይቻላል። ገባ አይደለ? ኮንሲስታንሲ ያስፈልገዋል። ሁሌ ሊያሳየን ይገባል ነው እንጂ ኦዲጋርድ ሲመጣለት እኮ አባቴ 5 ተጫዋች ብቻውን 5 ተጫዋች ማለት ነው። እና አምበል መሆኑ ጉዳይ ደግሞ ቅር ካለውና መልቀቅ የሚፈልግ ከሆነ በዚህ ምክንያት ስለይሽ አዝናለሁ ኦዲጋርድ እንደዚህ የምታስቢ ከሆነ ማለት ነው። ያለበለዛ ዘንድሮ ሁሉንም ዋንጫ ኦዲጋርድ አምበላችን ሆኖ እንደምናነሳው እርግጠኛ ነኝ። የሚቀጥለው ዓመት አምበል ቢቀየር ደስ ይለኛል፣ ቅር አይለኝም። ኦዲጋርድ ግን ይባረር ማለት አለ። መውጣት ከፈለገ ያን ያህል ቅር አይለንም። ግን መቆየት ከፈለገ እንደ ማርቲኔሊ ለምን ተቀመጥኩኝ ምናምን ብሎ ሳያለቃቅስ ከቤንች ሲነሳ ገብቶ ልቡን መስጠት መቻል አለበት። ለዚህ ነው ማርቲኔሊ የምንወደው። ጥፋት እያጠፋ ማለት ቅመም የሆነ ሰውዬ። አንተ በአውል ቲቪ ውድማ ያዘብህ የማንቼ ጌታ የሆነው ግሪምስ ቢታውንን ጥሎ የመጣው ደመላሹ የወልቭስ ጋር ዛሬ ማታ ጨዋታ የምታደርገው የአርሲ ደጋፊ እንዴት አድርህልኛል? ቴዳ ከነቃ ሁሉ ነገር አበቃ። የሆነ ሲቹዌሽን ነው። ከጨዋታው በፊት የሆነ ሲቹዌሽን ነገር ፎሎ ኮፒንግ ሼር ጀምሯል ይሄን ቪዲዮ። ከዛሬው ጨዋታ ከምንም ነገር በላይ በጣም የሚያስደስት የነበረ የቡካዮ 2031 ድረስ መፈረም ነው። የምትወዱትን የቡካዮ ሳካ ፎቶ ኮሜንት ላይ ደቅ ታረጉልኛላችሁ። ዛሬ 10 ቁጥር ቦታ ላይ ሆና ተቀጥላለች የሚለው ጥያቄ ነው። በዛሬው ጨዋታ ላይ ካይ ሃቨርትዝና ማርቲን ኦዲጋርድ ጨዋታው የሚያልፋቸው ሲሆን ነገር ግን ባለፈው ያላየነው ሪካርዶ ካላፊዮሪ ወደ ጨዋታ ይመለሳል ተብሏል። ወልቭሶች በበኩላቸው እንደ ኋንኪ ቻን የመሳሰሉ እንደ ቶቲ አይነት ተጫዋቾች ዛሬ በጉዳት የሚያመጧቸው ሲሆን ከ2022 ጀምሮ አቻ ራሱ አልወጣንም ከነሱ ጋር ሁሉም ጨዋታ ያሸነፍናቸው። ካለፉት 5 ጨዋታዎች ደግሞ ማሸነፊያው አንዱን ጨዋታ ነው። ያ ጨዋታ ደግሞ በኤፍኤ ካፕ ከግሪምስ ቢታውን ጋር የተጫወቱት ጨዋታ ነው። እስካሁን ኤፍኤ ካፕ ላይ ያሉ እንደ እንትና ሳይኖሩ አቤት ቅሌት ብቻ ያን ወልቭስ ማለት ነው። በዛሬው ጨዋታ ላይም ሊገባ ይችላል ተብሎ ግምት ያስተላልፍ የተባለ ይሄ ነው። ይሄ አስተላልፍ ልቀየር የምችለው ብቸኛ ነገር እንግዲህ ሳካ ሙሉ ፊት እስክትሆን ድረስ የወልቭስ ጨዋታም ዛሬ መጀመር አለበት ብዬ አላስብም። ኤዚን ቁጭ አርጎ 10 ቁጥር ቦታ ላይ በዚሁ ፎርሜሽን ገብቶ መለባለብ ነው። ከዛ ዙሜንዲ 60 ላይ ተቀይሯል። ኖርጋርድን ተጫውታለ ሂንካፔ እናንተ የሆነ ሳለ ተቀይሮና ካላፊዮሪ ከጉዳት መልስ ደቂቃ ተሰጧል ምናምን ፈታ ያለ ጨዋታ አሳልፈን 3 ነጥባችንን ኪሳቸውን ውስጥ ከተን ሲቲ ላይ በ7 ነጥብ አርገን የራሳቸውን ጨዋታ እስኪጫወቱ ቀድመናቸው በጨዋታ ቁጥር 10 ነጥብ እያረግን ነፍሳቸውን እያስጨነቀን ህይወታችንን መግፋት ነው ያለብን ማለት። እኔ ጨዋታው በአርሲ አሸናፊነት 3-0 የሚጠናቀቅ ይመስለኛል። እናንተ የምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር ያረጋት ያማቻቸው። ዛሬ እንግዲህ ብቸኛ የእንግሊዝ ፕሪሚየር ሊግ ጨዋታ ይደረጋል። በሊጉ አናት ላይ የሚገኘው አርሰናልና በወራጅ ቀጠና ግርጌ ላይ እንግዲህ የሚገኘው ወልቭስ የሚያደርጉት ጨዋታ ምሽት 5 ሰዓት ሲል ማለት ነው በወልቭሱ ሜዳ በሞኒሌክስ እንግዲህ የሚደረግ ጨዋታ ነው። በኤሚሬትስ የነበረውን ጨዋታ እንግዲህ ስናስታውስ አርሰናል በ2 ኦንጎሎች ማለት ነው ወልቭስን 2-1 በሆነ ውጤት እንግዲህ ማሸነፉ አይዘነጋም። እናም ወልቭሶች ምንም በወራጅ ቀጠና ግርጌ ላይ ቢገኙም በሜዳቸው ፈታኝ ናቸው። የዛሬውም ጨዋታ እንግዲህ
ቀላል ይሆናል ብዬ ለአርሰናል በእርግጥ አልጠብቅም። ቢሆንም ግን መድፈኞቹ ማለት ነው የዛሬው ጨዋታ 3 ነጥብ ብቻ ሳይሆን የዋንጫው ባለቤት ነን ለማለት ከፍተኛ ከአርሰናል የሚጠበቅ አንድ ትልቅ ነገር አለ። ይሄንን ጨዋታ በሰፊ ውጤት ዶሚኔት አድርጎ አሸንፎ ማለት ነው ወደ ቀጣይ ጌም ለመሄድ የዛሬው ጨዋታ እጅግ በጣም ወሳኝነት ያለው ይመስለኛል። ለማንኛውም የዛሬው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው ስንት ለስንት ይጠናቀቃል የሚለውን በኮሜንት እናንተ ግምታችሁን አስቀምጡልኝ እና ምሽት 5 ሰዓት እንገናኝ። ይመቻችሁ ባይ። እሺ አርሴ ቤተሰብ ማለት ነው ይሄን ቪዲዮ በደንብ አድርገህ ለዛ ውርጋጥ ለሆነ ትርፌ ደጋፊ ታደርስልኛለህ ማለት ዲያጎ ዳሎት ትላንት ፖስት ያደረገውን አይታችኋል። ከኤቨርተን ጋር ተዘጋጅተናል ምናምን ናፈቀው፣ ቡድኑ ናፈቀው። እናንተ ሲሸነፍ ማየት ራሱ ናፈቀኝ ምናምን የምትሉትን ቡድን ማለት መቼ ነው የምትጮቱት? እሺ አሁን እኛ እኮ እንዳናበሽቃችሁ መጮትም አቅማችሁ ገባችኋ? ድሮ ስትጮቱ ትሸነፉ ነበር። አለመጮት ብቻ ነበር የሚጠበቅባችሁ እንዳትሸነፉ። አሁን ደግሞ መጮትም አቅማችሁ በ10 ቀን አንዴ ነው የምትጮቱት። አርሰናል ኦልሬዲ 4 የተጮተ እናንተ አንዴ ሳትጮቱ ማለት በ41 ቀን እናንተ 3 የተጮቱ አርሰናል 10 ጊዜ ነው የሚጮተው። ገባችሁ? 40 ጌም ነው አመቱ ሙሉ የሚጮት። እኛ ኦልሬዲ 41ኛችን ጮተናል። ነገ ደግሞ 42ኛችን እንጮታለን ማለት ተረዳሽኝ አይደለ? 5 ጌም ማን ዩናይትድ እስኪያሸንፍ ድረስ የሚለው ቻሌንጅ ማለት ነው 5 ጌም እስኪጮት ድረስ ይደረግልን የምትሉ ገባሽ አይደል? ለምሳሌ እኔ ዛሬ ውልቭዝን ስለጥፋት ስትሪም አደርጋለሁ። ሁልሽም ከች ማለት ትችላለሽ። አንቺ ደግሞ እስክትጮች እንጠብቃለን ማለት ነው። እስክትጮች ገና ለመሸነፍ ራሱ መጠበቅ አለብሽ። አሁን መጠበቅ አለብሽ ጋር አድክሚዎች የጤና ቡድን ማለት እንገናኝ። ውልቭዝን ጠቅስ አድርገው አንቺ ስትቋጥር ላይቭ ላይ እንገናኝ። ገብተናል ወልቭ ተከስተናል። የምንገጥመው ቲም የሊጉ መሪ ነው፣ ግን ምንም አይነት የፍርሃት ስሜት ውስጣችን የለም። በቃ የአመቱ ሁለተኛ 3 ነጥባችንን የምናሳካ ይመስለኛል። አንድ ቅንጣት ታክል እየፈራው አይደለም። ምንም አይነት ፍርሃት እየሰማኝ አይደለም። የምንገጥመው ግን የሊጉ መሪ ክለብ ነው። ግን ባለፈው ግሪምስቢ ታውን ስንገጥም ፈርቼ ነበር። ምክንያቱም ግሪምስቢ ታውን እነማንን ሲያሸንፍ እንደነበረ የምታውቁት ነገር ነው። ዛሬ ግን የምንገጥመው ክለብ የሊጉ መሪ ቢሆንም ግን ምንም አይነት የፍርሃት ስሜት እየተሰማኝ አይደለም። 3 ነጥቡን ወርቅ አድርገን የምናሳካ ነው ይመስለኝ። በተለይ ደግሞ አስባችሁታል እያንዳንዱ ክለብ ደጋፊ ከኛ ጎን ይቋጥራል፣ አስበዋል። ስለዚህ ምንም አይነት የፍርሃት ስሜት እየተሰማን አይደለም። ደህና አድርገን ነው ቁልት የምናደርገው ነው የምላችሁ። ነጥብ እናሳካለን በእርግጠኝነት እመኑን ብቻ እናንተ እንጂ በእርግጠኝነት እኛ 1 ነጥብ ወይም 3 ነጥቡን የምናሳካ ይመስለኛል። ነገር ግን ምንም አይነት ፍርሃት እየተሰማኝ አይደለም አባቴ፣ ምንም ቅንጣት ታክል ማለት ነው። ምንም አስበዋል እዴ በቃ የሆነ ነጥብና እየሸተተኝ ያሉ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻ አራዳ ልጆች